በቃ ብዙ ነገር ከብዶኝ ነበረ። ከዛ ገባሁ አርሞ ነበር 7 ቀን ይዤ ማለት ነው። ጸጥል አዎ ምንም አታወሪም። እንመርቃታለን። ምንም ቅናት ምናምን አያስፈልግም። እህታችን ሆይ በሏት፣ ሁላችሁ እህታችን ሆይ በሏት። እልፍ አእላፋት ሁኚ፣ ዘርሽን የጠላቶችሽን ደጅ ይውረስ። መላእክትን ሚካኤልን ገብርኤልን ስናከብር አንዳንድ ሰው ከመጽሐፍ ቅዱስ ውጭ ያለን ይመስለዋል። ክርስቶስ በተሰቀለበት በዕለተ ዓርብ እንደ መላእክት የተጨነቀ የለም። መላእክት የሌሉበት መጽሐፍ ሰንበትን ሰራል። ዕለተ ቀዳሚትንም ዕለተ እሑድንም ለእኛ ማረፊያ አድርጎ ሰጥቶናል። እነዚህንና የመሳሰሉትን ቪዲዮዎች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። በቃ ብዙ ነገር ከብዶኝ ነበረ። ከዛ ገባሁ አርሞ ነበር 7 ቀን ይዤ ማለት ነው። ጸጥል አዎ ምንም አታወሪም። ያው ታውቂው ያርሞትን አመትበዩ መስገድ በቃ በደም ራስሽ ዝጥት አድርገሽ የራስኩ ትልቅ ጥበብ ነው እንደራስ ማየት። አዎ ከዛም 7ኛው ቀን ማታ ላይ ህልም ነው ያየሁት። ትዝ ይለኛል። የሆነም አንድ ማቆ ጓደኛዬ ነውና በህልሜ መጥቶ ማክዳ ስምሽን ሲቀይሩ ዝምት ያለሽ ይለኛል። አልገባኝም ምን ማለት ነው እለዋለሁ። ስምሽን ሲቀይሩ ዝምት ያለሽ ይልና ይሄ ለልጆቻችን የሚሰቀል ኤቢሲዲ ምናምን ያለው አወቅሽው እንደዚህ እንዲማሩበት ከዛ ቢ ቦል ምናምን የሚሉ ነገሮች ከዛ እዩ ይለኛል። ሴት ይላል። ከዛ ሴት ብዬ ላነበው ስል አይታይ ምንም ነገር። ከዛ ተነስቼ ጠዋት አንድ አባት ይሸኙሻል ላይክ ተጸልዮልሽ ምናምን ነው የምትወጪው። ቁጭ ብሎ ልጄ እስቲ ቁጭ በይ ብለው ልጄ ሴት ማለት ምን እንደሆነ ታውቂያለሽ ብለው ጀመሩ። ቀጠሉ ከህልሜ በኋላ ማለት ነው። እና ደነገጥኩኝ። ላይክ እዛ ጋር ነው ምንም ሳትነግሪያቸው ስለ ህልምሽ ማለት ነው። ምንም እሺ ሴት ማለት ምድር ማለት ነው። ሴት ማለት ቻይ ናት። ያው ምድር የምትሸከመው ታውቂያለሽ። መውለድ ምንም ከባባድ ታስኮች የተሰጡልኛ ለዛ ነው። እኛ ግን አቅማችንን አናውቀው እናሳንሰዋለን እንትናችንን። ለኔ ትልቅ ትምህርት ነበር ይሄ። ቃልህን ብቻ ያድምጥብኝ ቀኑ ቢመጣም ወደ ማታ አሳው ካዘዘል አንተ ብቻ ያላንተ ለኔ ማን ሆነ ጌታ ሆይ ፍቅር ልቤን ነካኝ። ሕግ ነበረ ያፌ መፍቻ የማትቀየር አንተ ብቻ የማትቀየር አንተ ብቻ። ስለ መላእክት ማወቅ በጣም ያስፈልጋል። መላእክትን ሚካኤልን ገብርኤልን ስናከብር አንዳንድ ሰው ከመጽሐፍ ቅዱስ ውጭ ያለን ይመስለዋል። መጽሐፍ ቅዱስን የሚያነብ ሰው መላእክት የሌሉበት መጽሐፍ ማግኘት በጣም ይቸገራል። በዚህ መጽሐፍ ቅዱስ በምንለው መጽሐፍ ውስጥ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ካነበባችሁ ከመጽሐፈ አስቴርና ከትንቢተ ሐጌ በስተቀር መላእክት የሌሉበት መጽሐፍ የለም። በሁሉም መጽሐፍ ላይ መላእክት አሉ። የመጨረሻው መጽሐፍ እንደውም የዮሐንስ ራእይ ነው። በዮሐንስ ራእይ ደግሞ በ22ቱም ምዕራፍ ላይ መላእክት አሉ። መላእክት የሌሉበት ክርስትና፣ መላእክት ያላጀቡት ክርስቶስ እኛ እናውቅ። በክርስትና ውስጥ መላእክት አሉ። ተመልከቱ። ክርስቶስ ከመወለዱ በፊት በእመቤታችን ፊት መጥቶ ያበሰረው ማን ነበረ? ቅዱስ። ስለዚህ የሰው ልጅ ድነት የጀመረው በገብርኤል ነው። ጌታ ሲወለድ ሌሊቱን ሙሉ ሲዘምሩ ያደሩት እነማን ናቸው? መላእክት ናቸው። ሲወለድ የዘመሩት እነሱ ናቸው። 40 ቀን 40 ሌሊት በገዳመ ቆሮንቶስ ጾሞ ጸልዮ በዲያብሎስ ተፈትኖ ዲያብሎስን ድል ከነሳ በኋላ መላእክት ቀርበው አገለገሉት ይላል። ክርስቶስ ከመላእክት ተለይቶ አያውቅም። ወደ ምድረ በዳ ሲሄድ መላእክት አብረውት ነበሩ ይላል። በዕለተ ዓርብ በተሰቀለ ጊዜ መላእክት እኮ ነበሩ። በነገራችን ላይ ክርስቶስ በተሰቀለበት በዕለተ ዓርብ እንደ መላእክት የተጨነቀ የለም። በጣም ተጨንቀዋል። ምን አስጨነቃቸው መሰላችሁ? እነሱ በሰማይ
በሁለት ክንፋቸው እግራቸውን በሁለት ክንፋቸው ፊታቸውን ሸፍነው ቅዱስ ቅዱስ እያሉ እየተንቀጠቀጡ ያመሰግኑታል አይደለም? እነሱ ተንቀጥቅጠው የሚያመሰግኑት አምላክን ፊቱን ማየት አይገባንም የሚሉት አምላክ ፊቱ ላይ ምራቅ ሲተፋበት ተመልክተዋል። ፊቱን በጥፊ ሲመታ ተመልክተዋል። ተንቀጠቀጡ። በዕለተ ዓርብ አሁን ሌሊት ዛሬ ሲባል እንደምትሰሙት ጌታ ሲሰቀል ሚካኤል ዝም አለ። ገብርኤል ደግሞ ተደነቀ። እንዴት ያለ ትዕግስት ነው ብሎ ማለት ነው። እንደውም ቅዱስ ገብርኤል ሰይፉን አነሳ። የእግዚአብሔር ቸርነት ከለከለችው። ሰይፉን ጣለው ነው የሚለው። ሰይፉ ምድርን ሰንጥቆ እስከ ምጽአት ድረስ እየሄደ ነው። ለመላእክት አስጨናቂ ቀን ነበረ። በዕለተ ዓርብ እርቃኑን ሲገፉት፣ በአደባባይ የሾህ አክሊል ሲደፉበት ቅዱስ ሚካኤል ቅዱስ ገብርኤል ተጨንቀዋል። ሰራዊተ መላእክት ተረብሸዋል። እርቃኑን በአደባባይ ሲሰቀል በክንፎቻቸው መጥተው ስጋውን ሸፍነውታል። ስለማይታዩ እኛ እርቃኑ ተሸፍኖ አልታየንም። ግን መላእክት ወይኬልልዎ ስጋሁ ወደሙ ለመድኃኔ ዓለም እያልን አይደል የምንቀድሰው? አዎ መጥተው ስጋውና ደሙን ሸፍነውታል መላእክት። በተጨነቀ በጸለየ ጊዜ የሚያበረታው መልአክ ታየው ይላል። ተመልከቱ። ክርስቶስ ሞትን ድል አድርጎ ሲነሳ ደግሞ በመቃብሩ ግራና ቀኝ ቁጭ ብለው የታዩት እነማን ናቸው? መላእክት ናቸው። መላእክት የሌሉበት ክርስትና፣ መላእክት ያላገለገሉ ክርስቶስ የለም። አባ ተክለ ሃይማኖት ሰባኪ ወንጌል የእግዚአብሔር ሰው ነው፣ ተወዳጅ በሰማይ የተረማመደ በጽድቅ አደባባይ የተረማመደ አደባባይ ፈውስና ጸሎቱ ቃሉ የተሰማ ወንጌል የሰበከ በገጠር ከተማ የኢቲሳ ኮከብ የደብረ አስፎቱ ለወንጌል ተዋጋች ንጽሕት ሕይወቱ። እሁድ በሁለት ምክንያት ሰንበት ተባለች። እንዲሁ በምንና በምን? የመጀመሪያው የዓለማት ፈጣሪ ኢየሱስ ክርስቶስ ዓለምን እንደገና በደሙ ፈጥሮ ያረፈው እሁድ ነው። እንደገና ፈጥሮ። ስለዚህ ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 እስከ 20 ባለው ሲናገር እነሆ በክርስቶስ ሁሉ አዲስ ፍጥረት ነው ይላል። በክርስቶስ አሁን አዲስ ፍጥረት ነው። ስለዚህ እስመ ውእቱ ፈጠረን የሚለውን የውዳሴ ማርያሙን ሊቃውንት አባቶቻችን ሲተረጉሙ እሱ በአዲስ ተፈጥሮ በጥንተ ተፈጥሮ ፈጥሮናልና ይላሉ። ስለዚህ እግዚአብሔር ዓለምን ሁለት ጊዜ ነው የፈጠረው። የመጀመሪያው ጥንተ ተፈጥሮ ይባላል፣ ባሪያው በአምሳሉ የፈጠረን። ሁለተኛ እንደገና በጌታችን በኢየሱስ ክርስቶስ ደም አድሶ እንደገና የፈጠረን እንደገና የሰራን። ስለዚህ ቀድሞ ዓለምን በጥንተ ተፈጥሮ ፈጥሮ ያረፈባት ቀዳሚት ሰንበት ተባለች። ሁለተኛ ደግሞ ዓለምን እንደገና በደሙ ፈጥሮ ያረፈባት እሁድ ሰንበት ተባለች። የመጀመሪያይቱ ቀዳሚት ከግብፅ ለወጡ ወገኖቹ እረፍት ሰጥቶባታል። የኋለኛይቱን እሁድ ደግሞ ከዲያብሎስ ላላቀቀን ለክርስቲያኖች እረፍት አድርጎ ሰጥቶናል። ስለዚህ ሰራ ለነ ሰንበተ ለእረፍተ ዚአነ ያለ ቅዱስ ያሬድ ለዚህ ለእኛ እረፍት ሰንበትን ሰራልን። ዕለተ ቀዳሚትንም ዕለተ እሁድንም ለእኛ ማረፊያ አድርጎ ሰጥቶናል ማለት ነው። እና ይሄ ሁሉ እረፍት የተገኘው በማን ነው? በኢየሱስ ክርስቶስ በመድኃኔ ዓለም ትንሣኤ ነው። የክርስቶስ ትንሣኤ እረፍታችን ነው። ሰሞኑን የአርቲስት ማክዳ ወደ ገዳም መግባት ስንሰማ ብዙዎቻችን ተገርመናል። አርቲስቶች በዝናና በአብለጭላጭው ዓለም ውስጥ ቢኖሩም የሰው ልጅ ነፍስ ግን ከዝና በላይ የምትፈልገው ሰላም አለ። ብዙ አርቲስቶች ወደ ገዳም መሄዳቸው የሚያሳየው የዓለም ዝና የማይሞላ የውስጥ ባዶነት እንዳለ ነው።
ገዳም መግባት መሸሽ ሳይሆን ራስን ለማግኘትና ከፈጣሪ ጋር ለመገናኘት የሚደረግ ታላቅ መንፈሳዊ ጉዞ ነው። ማክዳም የመጨረሻ የመረጠችው ሕይወት የሚከናወንና የሚደነቅ ነው። በዚሁም ሰላሟን አግኝታለች። መላእክት የሌሉበት አገልግሎት የሚለው ሐሳብ ግን ትንሽ ሊያነጋግር ይችላል። በክርስትና አስተምሮ በተለይም በኦርቶዶክስ ተዋሕዶ መላእክት አገልጋይ መናፍስት ናቸው። ቅዱስ ዳዊት የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል እንዳለው ያለ መላእክት ጥበቃና ረዳትነት መንፈሳዊ አገልግሎት ሙሉ ሊሆን አይችልም። መላእክት የጸሎታችን አሳሳቢዎች፣ የመንገዳችን መሪዎች ናቸው። ስለዚህ ማንኛውም መንፈሳዊ አገልግሎት ከመላእክት ረዳትነት ውጪ መሆኑን ማሰብ ከባድ ነው። ያም ሚዲያን ሰብስክራይብ ያድርጉ። አርቲስቷ ወደ ገዳም መግባቷን እንዴት አያችሁት? መላእክት የሌሉበት አገልግሎት የሚለውስ ያላችሁ ምላሽ ምንድን ነው? ሀሳባችሁ በኮሜንት አጋሩኝ። ላይክ እና ሰብስክራይብ በማድረግ እንዳይረሳ። ደህና ሁኑ። ያም ሚዲያን ሰብስክራይብ ያድርጉ።